ምዕራፍ 11 ፋበር በወቅቱ ዘመናዊ የነበረችውን ጀልባ እያንሳፈፈ በረጋው ባህር ላይ አሳ ለማጥመድ በሚል ምክንያት ሽርሽር ጀመረ። አካባቢውንም ሲቃኙ አለ። ግን አንዲትም የአሳ ዘር አልያዘም። በመታወቂያ ወረቀቱ ላይ የአዋፍ ተመራማሪ ተብሎ ተጽፎለታልና። ከዚያም ላይ አሳ ለማጥመድ በባህር ላይ የሚንሳፈፍ በመሆኑ የሩቅ መመልከቻ መነጽርና ሌሎችም አስፈላጊውን መሳሪያዎች ለመያዝ ምክንያት ሆኖታል። በአገራችን ላይ ለማታለያ ባስመዘገበው በአዋፍ ተመራማሪነቱን በኩል በርካታ ጥናቶች ለማከናወን ችሎ ነበር። በዚያች ዕለት በዚያች ጀልባ ላይ ሆኖ በዚያ ባህርና በየጠፈሩ አካባቢ ካጠናቸው ሁኔታዎችም እንደ አሳዳኞች ስለሆኑት ወፎች ጎጆ አሰራር ነበር። ኖርዊች በሚባለው ወደብ የሚኖሩ ጀልባ አከራዮች ለ15 ቀናት ጀልባዎቻቸውን የሚከራይላቸው ከበርቴ በማግኘታቸው ከልብ ተደስተውለታል። ወቅቱን አስከትሎ ያመጣው ሁኔታ የእነርሱንም ስራ አደናቅፎባቸው ስለነበረ ከነበሯቸው ጀልባዎች አንደኛዋን ለዚያን ያህል ቀን የሚከራያቸውን ሰው ከሰማይ ሰማያት እንደወረደ አድርገው ሳይመለከቱት አልቀሩም። ምንም እንኳን የገንዘብ እጥረት የማያጠቃው ቢሆንም ቅሉ ለደንቡ ያህል ሲል ፋበርን በጠየቁት ዋጋ በመጠኑ ተከራክሮበታል። ቢሆንም እነርሱም ጀልባቸውን ለማከራየት እርሱም ለታላቅ ግዳጅ ሲል ለመከራየት የፈለገበት ምክንያት ስለነበረው ያለ ብዙ ጣውረድ ተስማሙና በቂ የሚሆነውን የቆርቆሮ ምግብ ጭነው ጀልባዋን አከራዩት። የመታወቂያ ወረቀቱን አላዩም፣ ማንነቱንም አልጠየቁም። ብቻ ከለንደን የሄደ መሆኑን ስላወቁለት ሙሉ ለሙሉ አመኑትና ጀልባቸውን ሰጡት። እስከዚህ ድረስ የተደረገው ስራ መቼም መልካም ነበር። አስቸጋሪ ጉዳይ እየቆዩ ባይመጣ ኖሮ በባዕድ አገር ውስጥ የገባ ሳይሆን የዛን የጦር ኃይል ጥንካሬ ለመሰለልና ለመረዳት ብዙ እንቅፋቶች ያጋጥሙታል። በመጀመሪያ የሚያስቸግረውም የጦር ኃይሎቹ ከየት እስከ የት እንደሰፈሩ አጣርቶ የማወቁ ጉዳይ ይሆናል። በሰላም ጊዜ የጦር ኃይሎች በየሰፈሩበት አካባቢ ልዩ ልዩ ምልክቶች በየአካባቢያቸው ያስቀምጣሉ፣ መንገዶችንም ይሰራሉ። ይህንም እንደ ባህላቸው አድርገው ይሰሩበታል። ዋናው ዓላማቸው አባሎቻቸውንም ሆነ ሌሎቹን መንገደኞች ለመርዳት ሲሉ ነበር። በጦርነት ጊዜ ግን መንገዶችን አፈራርሰው ምልክቶችን ነቃቅለው ሰፈራቸውን ለመሰወር ወይም ለማሳሳት ጥረት ያደርጋሉ። ለዚያ መርዘኛ ሰላይ ብርቱ ችግር የሆነበትም ይኸው ጉዳይ ነበር። ጀልባ ተከራይቶ በየጠፈሩ ቢንከራተት ወታደራዊ ተቋሞችን ለማየት ችግሩ ሆነ። የሚኖረው እድል ጀልባውን በአንድ ጠረፍ አቁሞ በእግሩ ትንሽ መሄድና አድፍጦ መጠባበቅ፣ ከዚያም የወታደር መኪና ተከትሎ ከሰፈሩ መዝለቅ ነበር። ይህን ለማድረግ ደግሞ የሚገለገልበት መኪና አልነበረውም። መኪና ቢኖረውም ነዳጅ አያገኝም። ሁለቱም ቢያገኝም ደግሞ የወታደር መኪና ተከትሎ ወደ ሰፈሩ መሄድ እግር ከወርች መታሰር ይሆናል። ስለዚህ የተሻለ ብልሃት ጀልባ መከራየትና በየጠረፎቹ እየተዘዋወረ በእግሩ አካባቢዎችን እየጎበኘ በሩቅ መመልከቻ መነጽሩ የጦር ሰፈሮችን መቃኘት ሆነ። የእንግሊዝ መንግስት የሀገሪቱ ካርታ እንዳይሸጥ በሕግ ከመከልከሉ በፊት ፋበር አንድ ካርታ ገዝቶ ስለነበር በርካታ መሬት ገብ ወንዞች መኖራቸውን አጥንቷል። ብዙዎቹ ወንዞችም ለጀልባዎች መመላለሻ እንዲሆኑ ተብሎ በ19ኛ መቶ ክፍለ ዘመን ላይ ተጠርገዋል፣ ተስፋፍተዋልም። በብዙዎቹ አካባቢዎችም በርካታ መሬት ገብ ወንዞችና መንገዶችም እኩል በእኩል በሆነ ርቀት ተዘጋጅተዋል።
እንደዚያ ከሆኑት ቀበሌዎች አንደኛዋ ኖርፎክል የተባለችው ቀበሌ ናት። ጀልባዎች ለብዙ ተግባራት ያገለግላሉ። አንድ ሰው በመኪና ውስጥ ሆኖ ከፈለገበት ቦታ ቆሞ ቢተኛ ልዩ ልዩ ችግሮች ሊደርሱበት ይችላሉ። ከባድ ጥርጣሬም ውስጥ ሊገባ ይችላል። በተለይም አንድ ሀገር በጦርነት ውስጥ በሚሆንበት ጊዜ በጀልባ ላይ የሆነው እንደሆነ ግን በፈለገው ጠረፍ አስጠግቶ ቢተኛ የተለመደና ምንም ችግር የሌለበት ነው። ጸጥታውም የተጠበቀ ይሆናል። ጀልባ በሚመላለስባቸው ወንዞችና መሿለኪያዎች የሚደረገውንም ቁጥጥር ሁሉም ሰው ላይሰማው ወይም ሊዘናጋውም ይችላል። በሌላ በኩል ደግሞ እንቅፋትም አለበት። የወታደር ጠረፎችና የአየር ኃይል ጣቢያዎች የሚገኙት በመኪና ወይም በባቡር መንገዶች አቅራቢያ ስለሚሆን ሊደረስባቸው ይችላል። በጀልባ ለሚጓዙ ግን በቅርብ ሊታዩ የማይቻሉ ይሆናሉ። የፋበር ችግርም ይህ ነበር። ጀልባውን በፈለገበት የባህር ዳር ወይም ጠረፍ አቁሞና አስሮ ሌሊት ከጀልባው እየወረደ እስከ 20 ማይልና ከዚያም በላይ የሆነ ርቀት እየተዘዋወረ ቀበሌዎችን መጎብኘት ሊኖርበት ነው። ይህንም ሊያደርግ የሚችለው ሌሊት ካልሆነ በቀን ሊያስቸግረው ነው። ሌሊትም ቢሆን ከጀልባው ወጥቶ ራቅ ብሎ ሄዶ ወደ ጀልባው ለመመለስ መንገድ ሊጠፋው ስለሚችል ከባሰ ጭንቅና ውድቀት ውስጥ ሊገባ ነው። ስለዚህ ከዚያች ችግር ለማምለጥ ሲል የቅኝቱን ሰዓት የጨረቃ ብርሃን የሚያገኝበት ወቅት ለማድረግ እቅድ አወጣና ቅኝቱን ጀመረ። ለጥቂት ቀናት ያህል ሌሊቱን ሲንከራተት እያደረ ጎህ ከመቅደዱ በፊት ወደ ጀልባው እየተመለሰ ከስንቁ ይቀማምስና እስከ እኩለ ቀን ተኝቶ ይውላል። ወደ ማታ ደግሞ በየአካባቢው እየተዘዋወረ ከየኮረብታዎቹ አናት ላይ ይወጣና የገበሬ ቤት ለማየት በሩቅ መመልከቻ መነጽሩ አማካኝነት አይኖቹን ያሰማራል። የገበሬ ቤቶች ካየም ወደዚያው ሄዶ ወታደራዊ ሰፈሮች የሚገኙበትን አቅጣጫ ለመጠየቅና ጥላውን ሊያጠላባቸው ይመኛል። ግን አንድም የገበሬ ቤት ወይም መንደር ሳይውሎ አደረ። በዚህም ምክንያት የተነሳ በትክክለኛው አካባቢ ለመሆኑ መጠራጠር ጀመረ። በዚህም ጊዜ ራሱን በጄኔራል ፓተን ስልጣንና ኃላፊነት ላይ አወጣውና እኔ ጄኔራል ፓተንን በሆን ኖሮ ከምስራቃዊ የእንግሊዝ ግዛት ጦር አዝምቼ ፈረንሳይን ለመውረር በፈልግና አቅድ ባወጣ የጦር ሰፈሪን የት ላይ ማድረግ ይኖርብኛል ብሎ ራሱን ጠየቀው። ያለ ጥርጥር ኖርፎልክ የተባለውን አካባቢ መርጥ ነበር። ያ ቀበሌ በርካታ ሰራዊት ለማስፈር በቂ የሆነ የአውሮፕላን ጣቢያ ለማዘጋጀት ያመቻል። ከዚህም በላይ የባህር ጠረፍ በመሆኑ ዘማቹን ሰራዊት በመርከቦች እያሳፈርኩ በፍጥነት ለማንቀሳቀስ ያመቸኛል። በርካታ መርከቦችን በየባህሩ ዳር ለማከማቸት ያ ቀበሌ ይመረጣል ብሎ ለራሱ ሐሳብ መደምደሚያ መልሱን ሰጠው። በዚህ ሐሳቡ ደግሞ ጥርጣሬ ገባው። ምክንያቱም ባያውቀውም ይህ ስልቱ ትክክል እንዳልሆነ እያመነበት ሄደ። ስለዚህም ሌላ አቅጣጫ ፍለጋ ወዲያውኑ አሰሳውን ጀመረ። ምናልባትም ፊንስ የምትባለው ቀበሌ በቅኝቱ የመጀመሪያውን ምርጫ እንደምትይዝ ተገነዘበው። ያቺ ቀበሌ በምስራቅ እንግሊዝ የምትገኝ ቆላማና የባህር ሼሽ በመሆኗ እርሱ በሐሳቡ ለሚያወጣው የጦር ስልት ተገቢነቷን አምኖባትም ይሆናል። ጀልባውን ከሰፊው ባህር አውጥቶ ወደ ባህረ ሰላጤ ከዚያም ወደ ሰፊው ወንዝ እየቀዘፈ ሲዘዋወር
ከወንዙ ዳር አንዲት የተዘጋች ቤት ተመለከተና ጀልባውን ከወንዙ ዳር አስሮ ወደዚያች ቤት ሄደ። የካሉና መሿለኪያ ቁልፍ ያዥ መኖሪያ መሆኗን ተረዳ። በሩን ሲመለከት ተቆልፏል። ቢጣራም መልስ አላገኘም። ለጠረፍ ጠባቂዎች የእንስሳት እርባታም ስለላቸውና ሰዓቱ የሻይ ሰዓት በመሆኑ ከሄዱበት እስኪመለሱለት ተመልሶ ከወንዙ ዳር ተቀመጠ። ከደቂቃዎች በኋላ አንዲት ሴት ከቤቷ በስተኋላ ብቅ ብላ እጇን አውለበለበችለት። እርሱ ማጸፋውን መለሰላትና ወዲያው በቀስታ እርምጃ ሄደ። ወደ ቤትም አስገባቸው። የካናሉን መተላለፊያ ቁልፍ የያዘው አዛውንት ከወጥ ቤቱ ወጣና አትቸኩልም አይደል ብሎ ጠየቀው። አልቸኩልም ብሎ እየሳቀ መለሰለት። ሻይ ትፈልጋለህ? ዘፋኝ ነህ? አይደለሁም አለ ፋበር በትህትና። እንግዲህ ያለን ይኸው ነው አለ ቁልፈኛው ቀጠል አደረገናም ለመሆኑስ አሳ ለማጥመር ነው የመጣኸው? አለው። አሳ አጥማጅም የአእዋፍ ተመራማሪም ነኝ። በባህር ላይ ለብዙ ቀናት በመቆየቴ ሰልቸት ብሎኛል። ስለዚህ በመሬት ላይ ደግሞ ለጥቂት ቀናት ውዬ ለማደር ፈልጋለሁ አለ ፋበር። ለዚህ ነው? እንግዲያውማ ከዚህ ከካናሉ እልፍ ብትል ነው የሚሻለው። ምክንያቱም ይሄኛው አቅጣጫ የተከለከለ አካባቢ ነው አሉ አዛውንቱ። እውነት ነው? አላውቅም ነበር። የወታደር ሰፈር በዚህ አካባቢ አለ ለካ አለ ፋበር። አዎ፣ ከዚህ እልፍ እንዳልክ ጀምሮ የተከለከለ ነው። ቦታው ግን የጦር ሰፈር ይሁን አይሁን የማውቀው ነገር የለኝም፣ አልነገሩኝም አለ አዛውንቱ። በል ሻይን ከጠጣህ በኋላ አቅጣጫህን አመለክትህና የካናሉን መተላለፊያ ከፍትልሃለሁ። ሻይ ስላጣጣኸኝ ከልብ አመሰግናለሁ አለ ቁልፈኛው አዛውንት። ፋበር ከጀልባው ላይ እንደወጣ ወደ ካናሉ እየቀዘፈ ሲሄድ አዛውንቱ ካናሉን ከፈተለትና ሳለፈው። እጆቻቸውን እያውለበለቡም ተሰነባበቱ። ካናሉን አልፎ ብቸኛ ወደ ነበረው አካባቢ ሲደርስ ጀልባውን ጥጋስ ይዞ ቆመና ከአንድ ዛፍ ጋር አቆራኛት። ከጫነው ስንቅ ምግቡን በልቶ እዚያው ዋለ። ወደ ማታ ሲሆን በሻንጣው ከያዛቸው ልብሶች ጥቋቁሮቹን እያወጣ ለበሰ። የሩቅ መመልከቻ መነጽሩን አነገተ። ካሜራውን፣ የአቅጣጫ መጠቆሚያ ወይም ኮምፓስ፣ በምስራቅ አንጀሊያ አካባቢ ስለሚገኙ አዋፍ የተዘጋጀ ማስታወሻ፣ ጩቤውንና ባትሪውን፣ ሌሎቹንም የሚፈልጋቸውን ዕቃዎች እየጠቀለለ ተሸከመ። የጀልባውን የመሪ ክፍል ቆልፎ ራሷንም ከግንድ ጋር በሚገባ ቆራኝቶ ወረደና በአካባቢው ወደሚገኘው ጫካ ገባ። ጀልባውን ካቆመበት ወደ ደቡብ ከሄደ በኋላ አንድ በሽቦ የታጠረ ሰፈር አገኘ። ከአጠገቡ ከነበረ ዛፍም ላይ ወጣ። ከዛፉ ላይ ሆኖ ስትስለመለም በነበረችው የጨረቃ ውጋጋን ሰፈሩን ተመለከተው። እጅግ ሰፋ ያለ ሰፈር ነበር። በደቡባዊው እንግሊዝ የሚገኙትን ወታደራዊ ሰፈሮችም የሰለላቸው በዚሁ ስልቱ ነበር። በዚያም ሆነ በሌሎቹ የጦር ሰፈሮች ሁለት አይነት የጥበቃ ዘዴዎች መኖራቸውን አጥንቷል። አንደኛው በአጥሩ ዙሪያ እየዞሩ የሚመለከቱበት ሲሆን፣ ሁለተኛው ደግሞ ከዘብ መቆሚያ በር ላይ ሆኖ የሚጠብቁት ነው። ጥንቃቄ ካደረገና ከታገሰ ሁለቱንም የጥበቃ ደንቦች ጥሶ ወደ ጦር ሰፈሩ እንደሚገባ አምኖበታል። ስልቱንም ለምዶታል። ከዛፉ ወረደና ከአጥሩ በስተኋላ ከነበረ ቁጥቋጦ ተሸጉጦ መጠባበቅ ጀመረ። ተዘዋዋሪዎቹ ዘቦች የዘብ መቆሚያ በሆነ አቅጣጫ ብዙም እንደማያተኩሩበት አጥንቷል። ቢሆንም ቀልጥፈው ከመጡለትና ከሄዱለት ሌሊቱ ሳይነጋ ወደ ጦር ሰፈር ለመግባት እንደሚችል፣ እስከ ንጋቱ አካባቢ ድረስ ካልመጡለት ደግሞ ወደ ጀልባው ተመልሶ በማግስቱ መሞከር እንደሚችል እቅድ አወጣ። እድለኛም ሆነ። እንዳሰበው ዘቦቹ ከምሽቱ 4 ሰዓት ላይ አካባቢውን ከአጥሩ ውስጥ ሆነው ጎብኝተው ተመለሱለት።
ወዲያው በቀስታ እርምጃ ወደ አጥሩ ተመልሶ ሄደ። አንድ ቀበሮ አቋርጦት ሮጠ። እርሱም በጦር ሰፈር ውስጥ ዝቅተኛ መሬት የሚገኝበትን አቅጣጫ በጨረቃዋ ብርሃን አማካይነት ማየት ጀመረ። በሰፈሩ ውስጥ ወታደራዊ እንቅስቃሴዎች ቢታዩም ከሌሎች ጦር ሰፈሮች ለየት ያለ ትዕይንትም አጋጠመው። ወርዱ እጅግ ሰፊ የሆነ የወታደሮች መኖሪያ የሚመስል አዳራሽ አይቶ በልቡ እየተሳበ ቀረበው። ድምጽም ሆነ መብራት የለውም። ያ ቤት የመጀመሪያውን ጥርጣሬ ያሳደረበት ቢሆንም ሁኔታውን ማረጋገጥ ስለነበረበት እስከ ግንቡ ደረሰ። ባዶ ሆኖ ሳይሆን ገና ያላለቀ በመሆኑ ጥርጣሬውን አነሳ። ያ ቤት ለ10,000 ወታደሮች ማረፊያ እንዲሆን ስራው ተጀምሮ ከጥቂት ሳምንታት በፊት የተቋረጠ ነበር። አንዳንድ ጊዜ በልቡ እየተሳበ፣ አንዳንድ ጊዜ በጉልበቱ እየዳኸ፣ አንዳንድ ጊዜ ደግሞ አጎንብሶ እያዘገመ በሰፈሩ ውስጥ መዘዋወሩን ቀጠለ። በርካታ የወላለቁ ተሽከርካሪዎች ከሰፈሩ ማዕከላዊ ቦታ ላይ የመንደርደራቸው ምክንያት አስገርሞታል። ከዚያ ሰፈር ልፍ ብሎ ደግሞ የአውሮፕላን ማረፊያ ሰፈር መኖሩን በምልክቶችና በጨረቃዋ ብርሃን ለማወቅ ቻለ። የጠቅላላው የሮያል አየር ኃይል ጠቅላይ ሰፈር እዚያ ሳይሆን እንደማይቀር ገመተና እየተሽለኮለከ ከቦታው ደረሰ። ድንገተኛ ወረራ በጊዜያዊነት ብቻ ሊከላከሉ የሚችሉ የአሜሪካ ቦምብ ጣይና የእንግሊዝ ተዋጊ አውሮፕላኖች ብቻ መሆናቸውን ለማረጋገጥ የበቃው ግን ከሰፈሩ ውስጥ ከገባ በኋላ ነበር። በዚያ ሰፈር ማዕከላዊ ቦታ ላይ ደግሞ አንዲት ትንሽ ድንኳን ተተክላ ተመለከተ። እየቀረባት ሲሄድም 2 ወይም 3 የሚሆኑ ሰዎች በውስጧ ሳይኖሩ እንደማይቀር ተገነዘበው። ዙሪያውን የተደረደሩትን አውሮፕላኖች እየቀረበ ፈተሻቸው። ከ1000 በላይ ብዛት ነበራቸው። ግን ሁሉም ከእንጨት የተሰሩ የማስመሰያ ቀለም እየተለቀለቁ የተደረደሩ ማሳሳቻዎች ነበሩ። ፍተሻውን ቀጥሎ ወደፊት ቢገፋም ተመሳሳይ የአውሮፕላን ሜዳ፣ ተመሳሳይ አውሮፕላኖች፣ ተመሳሳይ የጦር መርከቦች ከባህሩ ዳር ሳይደረደሩ እንደማይቀሩ አመነበት። ከፍተኛ ወጪ የተከሰከሰበት ብዙ ዕውቀትና ጉልበት የጠየቀ እጅግ ግዙፍ የሆነ የማስመሰል ጦር ሰፈር ነበር። ለማሳሳት የተፈለገውም ፎቶግራፍ የሚያነሱ የጠላት አውሮፕላኖችን እንጂ መሬት ለመሬት እየተሳቡ ወደዚያ ሰፈር የሚደርሱ ተመልካቾች ይኖራሉ ተብሎም አልነበረም። ፋበሪያን ሁሉ የማስመሰያ ዝግጅት ከተመለከተ በኋላም ሌላ ሐሳብ ደግሞ መጣለት። የማታለያ የመረጃ ስራዎችም እንግሊዞች ወደ ጀርመን ሳያስተላልፉ እንደማይቀሩ ገመተ። በተለይም በስፔን በኩል በዲፕሎማቲክ ቦርሳ ተቆልፎ ወደ ሃምበርግ የማስመሰያ መረጃ ተላልፎ ይሆናል። ይህ ከሆነ ደግሞ ማለቂያ የሌለው የማስመሰያ ፍንጭ ተጀምሯል ለማለት ይቻላል። እንግሊዞች የራሳቸውን ግዛት ከመከላከል አልፈው ወደ ፈረንሳይ ዘምተው ከጀርመኖች ጋር ጦርነት ለመግጠም ራሳቸውን በራሳቸው ለማስታጠቅ 4 ዓመታት ፈጅቶባቸዋል። በእነዚህ 4 ዓመታት ውስጥ ደግሞ አብዛኛው የጀርመን ጦር ኃይል ወደ ሩሲያ ዘምቶ ነበር። የባለ ቃል ኪዳኑ መንግስታት ጦር ፈረንሳይ ውስጥ ገብቶ ከተቆናጠጠ ደግሞ የሚገታው ኃይል እንደማይኖር የታወቀ ነበር። ስለዚህ ጀርመኖች የሚኖራቸው ድል የመንግስታቱን ጦር ከባህር ወጥቶ መሬት ሳይረግጥ መደብደብ ብቻ ነበር። ግን ያን ድል ሊያጎናጽፋቸው የሚያስችላቸውን አቅጣጫ ከሳቱት በጦርነቱም ድል መሆናቸው ነው። የጦርነቱን ስልት ፋበር ማውጠንጠን ጀመረ። ነገሩ ሁሉ እንቆቅልሽ ሆነበት። ጀርመኖች ከአደጋ ውስጥ መግባታቸውን ተረዳ። ስለዚህም ሊያስጠነቅቃቸው እንደሚገባ አመነበት። የተመለከተውንና የዳሰሰውን ሁሉ ለጀርመኖች ቢያስተላልፍም የማመናቸውን ነገር ደግሞ ተጠራጠረው። በአንድ ሰው ምስክርነት ወይም ትዕዛዝ የጦር ስልት ሊለወጥ እንደሚችል ያውቃል። ግን ያ ሰው ደግሞ ከፍተኛ ተሰሚነትን አትርፏል። ግን በእርግጥ ያን ያህል ላቅ ያለ ተሰሚነት ሊኖረው ይችላል? ያ ደነዝ አለቃው ቮን ብራውን
የእርሱን መረጃ አምኖ ሊቀበለው እንደማይችል ያውቀዋል። ከብዙ ዓመታት ጀምሮ ፋበርን ሲጠላው ኖሯል። በዚያ ዕለት የደረሰበትን አስገራሚ ጉድ ዘርዝሮ ቢልክለት ደግሞ እንደማይቀበለውና እንዲያውም ሙያውን ጭምር ዋጋ ቢስ እንደሚያደርግበት ተረዳው። ካናሪስም ሆነ ቮን ሩኒ በእርሱ ላይ እምነት እንደሌላቸው በዚያ ግዙፍ የማስመሰያ ጦር ሰፈር ውስጥ ሆኖ ማምሰልሰል ያዘ። ሌላው ችግሩ ደግሞ ያገኘውን መረጃ በሚስጥር ሬዲዮኑ ወደ ሃምበርግ የማስተላለፍ ጉዳይ ነበር። በሬዲዮ ሚስጥራዊ መልእክቶችን ማስተላለፍ አደገኛ እየሆነበት እንደሚሄድ ከሳምንት በፊት ጀምሮ ተገንዝቦታል። እንግሊዞች ሚስጥራቸው ለነፋስ መስጠቱን ከደረሱበት ደግሞ ምን እንደሚያደርጉ ያውቀዋል። ስለዚህ በሬዲዮ ማስተላለፉን ትቶ አለቆቹን ሊያሳምን የሚችል መረጃ ይዞ ወደ በርሊን መሄድ እንደሚያዋጣው አመነበት። አለቆቹ ሊያምኑለት የሚችሉት ደግሞ የፎቶግራፍ ማስረጃ ሲያቀርብላቸው ብቻ መሆኑን ተረዳው። የዚያን ግዙፍ የማታለያ የጦር ሰፈር ፎቶግራፍ አንስቶ ወደ ስኮትላንድ መሄድና ከዚያም ዩ በሚል መጠሪያ በሚታወቁት የጀርመን ተዋጊ ጀልባዎች ተሳፍሮ ወደ ጀርመን ከሄደ ፎቶግራፎቹን ለራሱ ለሂትለር ለማቅረብ ይችላል። ከዚህ ሌላ ሊያደርገው የሚችለው አንድም ነገር የለውም። እርግጥ ነው ካሜራ ይዟል፣ ግን የጦር ሰፈሩን ለማንሳት ብርሃን ይፈልጋል። ብርሃን ለማግኘት ደግሞ ጎስኪ ቀድለት መጠበቅ ሊኖርበት ነው። ከዚያ ሰፈር ራቅ ብሎ አንድ የፈራረሰ ጎጆ ቢጤ መኖሩን አይቷል። በዚያው ሄዶ ተደብቆ ሌሊቱን ማሳለፍ እንደሚያስፈልገው አመነበት። የፈራረሰው ቤት እስከ ንጋቱ ድረስ ደብቆ አቆየው እንጂ ሊተኛበት ግን አልቻለም ነበር። ሰውነቱን አሳርፎ አእምሮን አደላድሎ ሁኔታዎችን ለመገምገምና ስልቶችን ለማመቻቸት ግን ረድቶታል። ጎሲቀድ ከአሮጌው ቤት ወጥቶ ወደ ጦር ሰፈሩ ጉዞ ጀመረ። ደመናውን ነፋስ እያባረረለት፣ የከዋክብቱ ብርሃን የጦር ሰፈሩን እየከሰተለት መጣ። በመጀመሪያው ትኩረቱም ውስጥ የአውሮፕላኑ ሜዳ ገባለት። ከራሱ ጥናትና ልምድ እንደተረዳው ደግሞ በዚያ ሰዓት ዘቦች እንቅልፍ ይደቋቁሳቸዋል። ስለዚህ የዚያ ሰፈር ጠባቂዎች የነበሩት ዘቦችም ከድንኳናቸው ውስጥ እንደሆኑ እልም ያለ እንቅልፍ ወስዷቸዋል። ብቅ ካሉበትም እያነቀ ሊገድላቸው ተዘጋጅቷል። ሰፈሩን ወለል አድርጎ ሊያሳየው የሚችለውን አቅጣጫ ያዘ። 36 ፊልም ጎራሽ ካሜራውንም አጎረሰው። እነዚያም ፊልሞች ገዝቶ በሻንጣው ውስጥ በጥንቃቄ ካስቀመጣቸው 4 ዓመታት ሆኗቸዋል። ግን ብርሃን ሊያንጸባርቅ የሚችለው ንጥረ ነገራቸው እንደማይዝግ ወይም እንደማይለቅ ተማምኖባቸዋል። ፊልሞቹ ከተበላሹበትማ ጥረቱ ሁሉ ከንቱ መሆኑ ነው። በዚያች ዕለት የሚያነሳው ፎቶግራፍ ቢበላሽበት ሌላ ፊልም ገዝቶ በሌላ ቀን ለመመለስ አይችልም። ምክንያቱም በጦርነቱ ወቅት እንግሊዝ ሀገር ውስጥ ፊልም በየሱቁ ለመግዛት የማይቻል ስለነበረ ነው። የፀሐይዋ ብርሃን በአውሮፕላን ማረፊያው ላይ መፈንጠቅ እንደጀመረለት በየአቅጣጫው እየተዘዋወረ እነዚያን የማስመሰያና እውነተኞችም የአውሮፕላኖች ፎቶግራፍ አነሳ። ከማታለያዎቹ አውሮፕላኖችም ለማስረጃ እንዲሆነው አንዱን በቅርብ ርቀት አነሳው። ካሜራው የጎረሰውን ፊልም አንስቶበት ሊያበቃ ሲጣደፍ ከድንኳኑ ውስጥ አንድ ወታደር ወጥቶ ወደ አጥሩ ጥግ ሄደና ሽንቱን ሸንቶ ተመልሶ የሰፈሩን ዙሪያ ቆም ብሎ ቃኝቶ ሲጃራ አቀጣጥሎ ወደ ድንኳኑ ተመለሰ። የወታደሩንም ሁኔታ ከመሬቱ ላይ በልቡ ተኝቶ ይቆጣጠረው ነበር። ወዲያም ወደ ምዕራብ አቅጣጫ እየገሰገሰ ወደ እግረኛው ጦር ሰፈር ተመለሰ። አድራጎቱ በእርግጥ ከተራ ስለላ የወጣ ነው። ቢሆንም በዚያ ሁሉ ስቃይ ያነሳውን ፎቶግራፍ ለሂትለር አቅርቦ የአድሚራል ካናሪስን ወንበር ለመረከብ ጉጉቱ የላቀ ነበር።
ወደ ጦር ሰፈሩም እየተሹለኮለከ ቢመለስ የንጋቱ ፀሐይ ጮራ ደመቅ ማለት ጀምሮ ነበር። ያ የማስመሰያ የእግረኛ ጦር ሰፈር ደግሞ ወለል ብሎ የሚታይ ነበር። ዘቦቹም በድንኳን ሳይሆን በከፍተኛ ቦታ ላይ በተሰራ ማማ ላይ ስለነበሩ ሰፈሩን ዳር እስከ ዳር በእይታ ሊቆጣጠሩ እንደሚችሉ ተረዳው። የአውሮፕላን ማረፊያ መስሎ የተሰራው ሰፈር ከአውሮፕላኖቹ በየአቅጣጫው እየተዘዋወረ ፎቶግራፎቹን ለማንሳት ሁኔታዎች አመቻችተውለት ነበር። በእግረኛው ጦር ሰፈር ግን ችግሮች እንደሚደርሱበት ገመተና በአጥሩ ጥግ እንደሆነ በደረቱ ተኝቶና ተንበርክኮ ካሜራውን ተኳክሶ አጥሩን ሾልኮ ጀልባውን ወዳቆመበት ቦታ እየገሰገሰ ተመለሰ። ጥቁር ከረጢት አዝሎ ካሜራ አንግቶ በተከለከለ የጦር ሰፈር አካባቢ በዚያ ሰዓት ቢታይና ቢያዝ ምን እንደሚደርስበት ያውቃል። ስለዚህ ነፍስና ስጋው እየተሟገቱ አጥሩን ሲወጣ ፍጹም የሆነ እፎይታ ተሰማው። ከካናሉ እንደደረሰ ምራቅ አድርጎ ያቆማትን ጀልባ ተመለከታት። ደመቅ ያለ የፀሐይ ጮራ አርፎባት ታንጸባርቃለች። ፈጥኖ ከላይዋ ላይ ወጥቶ ቁርሱን ቀማምሶ ለአንድ ሰዓት ያህል ጋደም ሊልባት ቸኩሏል። ትንሽ ቀረብ እንዳለም ከጀልባዋ ላይ አንድ ወታደር ወረደና ግሩም ነው፣ አስገራሚ ጉዳይ ነው። ለመሆኑ ማን ታሰኛለህ? ምንስ ትሰራለህ? አለው በማበሳጨት ጭምር። ፋበር በበረዶ ላይ እንደቆመ ሁሉ ሰውነቱ ሲደነዝዝበት ተሰማው። እንደቆመ ፈዞ ቀረ። ግን አእምሮ በዚያች ደቂቃ ለደረሰበት ፍጥጫ መውጫ ዘዴ እንደሚያፈልቅለት መተማመን ጀመረ። ያ ጥልቅ ብዬ ሰውዬ የጠረፍ ጠባቂ አባል የነበረ ሻምበል ነበር። ወደ 50 ዓመት ዕድሜ የተጠጋ መሆኑን ፋበር ገመተ። ሽጉጥ ቃጥቷል። እርሱም ከቆመበት አልተነቃነቀም። ሽጉጡንም ለመምዘዝ ያሰበበት አይመስልም። ፋበር የአዛውንቱን ሁኔታ በሚገባ ከተመለከተው በኋላ ከጀልባዬ ውስጥ የገባኸው አንተ ነህ። ልጠይቅህ የሚገባኝ ምን ነኝና አንተስ ማን ነህ? አለው። የሻምበል ስቲፈን ላንግሃም እባላለሁ። ጠረፍ ጠባቂ ነኝ አለ አዛውንቱ። እኔም ጀምስ ሚከር እባላለሁ አለ ፋበር እዚያው ከነበረበት ሳይነቃነቅ። ሻምበሉ ብቻውን እንደማይሆን ገምቷል። እና እዚህ ምን ትሰራለህ? አለ ሻምበሉ። ለሽርሽር መጥቼ ነው አለ ፋበር። ታዲያ አሁን ከየት ነው የምትመጣው? አዋፍ ያሉበትን አቅጣጫ እየተከታተልኩ ነበር። ጎህ ሲቀድ ጀምሮ ነበር ክትትሉን የጀመርከው? ስማ ዋትሰን፣ ተጠጋው አለ ሻምበሉ። አንድ ወጣት ወታደር ከፋበር በስተግራ በኩል ብቅ ሲል ተመለከተው። ጠመንጃውንም ይዟል። ፋበር ሳይርበደበድ አካባቢውን ቃኘው። አንድ ሌላ ወታደር ደግሞ በስተቀኙ፣ አራተኛው ደግሞ በስተኋላው በኩል መጡበት። ስማ የ10 አለቃ፣ ከየትኛው አቅጣጫ ነው ይህ ሰው የመጣው? አለና ሻምበሉ ጮኸ። ከተከለከለው አቅጣጫ ነው የመጣው ጌቴ ብሎ ከዛፍ ላይ የነበረው ወታደር መልስ ሰጠ። ፋበር ድንጋጤውን ከላዩ ላይ የገፈፈ ነገሮችን ማገናዘብ ጀመረ። 4-1 መሆናቸው ነው። ከዛፍ ላይ ያለው ሲወርድ ግን 5 ሊሆኑበት ነው። የያዟቸው መሳሪያዎች ግን 2 ናቸው። አንድ ጠመንጃና ሻምበሉ የታጠቀው ሽጉጥ። ከዚያም በላይ ደግሞ የሰለጠኑ ወታደሮችም አልነበሩም። በጥሪ ከየስራቸው እየተነሱ የተሰለፉ ወዶ ዘማች ናቸው።
4ቱን ሰዎች ቢገጥማቸው ጀልባውም ልትረዳው እንደምትችል ፋበር ስልቱን አወጣ። በአንደበቱም ሊፈታተናቸውና ሊያዘናጋቸው እንደሚገባው ተገነዘበና የተከለከለ አካባቢ ብሎ ከዛፉ ላይ የሚገኘው ወታደር የተነጋገረውን እርሱም አነሳና እኔ ያየሁት ነገር ቢኖር የአጥር ጫፎች ነው። ግን እስቲ የምትሰሩትን ተመልከቱት። ያነጣጠራችሁብኝ ጠመንጃ ሊባርቅባችሁም ይችላልና ተጠንቀቁ አለ ፋበር። የእርሱን ስጋት ከጉዳዩ ያልቆጠረለት ሻምበል ግን ዋናውን ነጥብ አጠበቀና ማንም ሰው ቢሆን አእዋፍ ለመከታተል በጨለማ አይወጣም ብሎ አፋጠጠው። ለምን አይወጣም? ይወጣል እንጂ። በጨለማ አድፍጠህ ስትጠባበቅ ወፎች ጎህ ሲቀድ ሊወጡልህ ይችላሉ። በሙያው የተሰማሩ ሁሉ የሚያረጋግጡት ሐቅ ይህ ነው። ግን እስቲ ጌቴ ነገሩን እንደገና ተመልከተው። እርግጥ ነው ተግባራችሁ ነውና በሀገር ፍቅርና በጀግንነት ስሜት ተሰልፋችሁ ሁሉንም ነገር እየታገላችሁበት ነው። ግን የያዝኳቸውን የምስክር ወረቀትና መታወቂያ ስለመመልከት አትችሉ ብሎ ጠየቀ። በከረጢት ውስጥስ ምንድን ነው ያስከው ብሎ ሻምበር በጥርጣሬ ጠየቀው። የሩቅ መመልከቻ መነጽር ካሜራና ስለ አዋፍ የተጻፈ መጽሐፍ ነው ብሎ ፋበር እጁን ወደ ሻንጣው ከተተ። በቃ እጅህን አውጣ። ይልቅስ ዋትሰን ቀረብ ብለህ በቦርሳው ውስጥ ያለውን ነገር ፈትሸው አለ ሻምበሉ። በዚያም ጊዜ ያወዱ ዘማች አንድ ስህተት ፈጸመ። እጅህን አንሳ አለ ፈታሹ ዋትሰን። ከዛ በኋላ በሚቀጥሉት ደቂቃዎች ፋበር ትዕይንቱን ለማሳየት ተዘጋጀ። 2 እጆቹን ወደ ላይ ሲያነሳለት ፈታሹ ጠመንጃውን ይዞ ተጠጋውና እጆቹን ከከረጢቱ ውስጥ ሲያስገባ ፋበር ያን ረጅም ጩቤውን በጃኬቱ አወጣና ከዋትሰን ጉሮሮ ላይ ሰካው። ዋትሰን ተዝለፍልፎ ሲወድቅለት ጠመንጃውን ከእጁ አላቀቀው። በዚህ ጊዜ እልፍ ብሎ ቆሞ የነበሩት 2ቱ ወዶ ዘማቾች ወደ እርሱ ሲጠጉ ከዛፍ ላይ የነበረው መውረድ ጀመረ። አስደናቂ በሆነ ፍጥነትና ስልት 2ቱን ወዶ ዘማቾች አከታትሎ ጩቤዎቹን በጉሮሯቸው ሰካባቸው። ሻምበሉ ከወንዙ ዳር እንደቆመ ሲርበደበድ ከቆየ በኋላ ሊጠጋው ሲል ፋበር ተደናብሮ በጩቤው ወጋው። ግን ውጉ ጉዳት የሚያስከትልበት አልነበረምና እንደገና ፋበርን ለማነቅ መፍጨርጨር ጀመረ። ሻምበሉ በደረሰበት መወጋት ተደናግጦ ስለነበረ ሽጉጡን ለመምዘዝ ሞከረና እንደገና ቁስሉን ያዘ። ተወግተው ከወደቁት ወታደሮች አንዱ ተነስቶ ወደ ፋበር ሲጠጋ ፋበር ፈጥኖ ጩቤውን ሰገሰገበት። አዛውንቱ መኮንን ከወደቀበት ተንገዳግዶ ተነስቶ ሽጉጡን ለማውጣት የማደሩን ቁልፍ በመፍታት ላይ እንዳለ ፋበር ዘሎ ከላዩ ላይ ወጣበትና አይኖቹን ቧጠጠበት። ሽጉጥ መዘዛውን ተወውና ፋበርን ከላዩ ላይ ለማሽቀንጠር ብቻ መንደፋደፍ ጀመረ። 4ኛው ወታደር ከወደቀበት ተነስቶ እየተንገዳገደ ወደ ፋበር ሲጠጋ ፋበር ተመለከተው። ቆመጥ ይዟል። ሻምበሉ ሽጉጡን ለመምዘዝ እንዳቃተው ከማደሩ ቢያወጣውም እንኳ ለመተኮስ በማይችልበት ሁኔታ ላይ መሆኑን ካረጋገጠ በኋላ ወደ ባለዱላው ሲወረወርበት አንድ ጊዜ ከትከሻው ላይ ነረተውና ተያያዙ። ፋበር የወታደሩን አይኖች ሲቧጥጣቸው ጮሆ ወደቀለት። ከእርሱ ጋር በመተናነቅ ላይ እንዳለ ሻምበሉ ተነስቶ ሽጉጥ መዞ ወደ ፋበር ሲጠጋ በተማረው ወታደራዊ ስልት አነጠፈው። በዚህ ጊዜ ሻምበሉ ባርኔጣ ከላዩ ላይ ነጥሮ ሲወድቅ ሻምበሉም ተንገዳግዶ በስተኋላው ከባህሩ ውስጥ ሲገባ ውሃው ጮኸ። ከዛፉ ላይ የነበረው የ10 አለቃ ጠመንጃ ደግኖ ወደ ፋበር ሮጠ። ጠመንጃው ግን አሮጌ ነበር። ፋበር ሁሉንም ደህና አድርጎ መዘናቸው። የ10 አለቃው ቀኝ እግሩ አንካሳ ነበር። ጠመንጃ አደጋገኑም በፍርሃት የተወጠረ ነበር። በጓደኞቹ ላይ የደረሰውን ተመልክቷል። እርሱ ከዛፍ እስኪወርድ ድረስ በጩቤና በጡጫ ተረፍርፈዋል። በዚህ የተነሳ እርሱም ፍጻሜው ያው መሆኑን ተረድቶታል። በደገነው አሮጌ ጠመንጃ ሙሉ እምነት ቢኖርበት ኖሮ ሊተኩስበት የሚያስችሉት ደቂቃዎች ማለፋቸውን ፋበር ተረድቶታል። ስለዚህ በጥይት ሊመታው እንደማይችል ተማመነበት።
ራመድ ብሎ በጫማው ድንጋይ ወደ ላይ አጉኖ ቀለበና ከ10 አለቃው ላይ ሊወረውር ሲያነጣጥርበት 10 አለቃው የደገነውን ጠመንጃ ምላጭ ሳበው፣ ከሸፈበት። ቢተኩስም ኖሮ ፋበርን ሊያገኘው አይችልም ነበር። ጠመንጃው መክሸፉን ካረጋገጠ በኋላ ፋበር በዚያ ድንጋይ ጠለዘውና ቀጥሎ ተወረወረበት። 10 አለቃው ጠመንጃውን ጥሎ ሲተናነቀው ፋበር በዚያው ጩቤ ጉሮሮውን በጥሶ ጣለው። ፋበር ወደ ኋላው ዞሮ ሲመለከት ከባህሩ ውስጥ የገባው ሻምበል ድንጋይና ሳር እየቧጠጠ በማዶ በኩል ሲወጣ ተመለከተውና ትልቅ ድንጋይ አንስቶ አናቱን መታው። ግን ሻምበሉ እንደምንም ብሎ ከባህሩ ወጣና እግሬ አውጭኝ ብሎ መሮጥ ጀመረ። ግን ደክሞ ነበርና አሯሯጡ እንደነገሩ ነበር። ፋበር ከወንዙ ውስጥ ዘሎ ገብቶ እየዋኘ ወጣና ሻምበሉ በሚሮጡበት አቅጣጫ ቀድሞ ጠበቀው። ሻምበሉ ጥቂት ምዕራፎች እንደሮጠ ደከመና ከአንድ ቁጥቋጦ ስር ሲደበቅ ፋበር ተመለከተው። እያደባ ከኋላ በኩል ሲደርስበት ሻምበሉ አየውና አንተ ሰይጣን፣ አንተ እርጉም ማለት ሲጀምር ፋበር ጉሮሮውን አነቀውና ፊቴን ስላየህ የሚገባ ይህ ነው ብሎ ጩቤውን ከጉሮሮ ላይ ሰካበት።